ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ባለፈው ጊዜያት ለሶስት ወር ያህል ከዛም በላይ የሚሆን የዩቲዩብ ፕሮግራም ጀምሬ ስልጠና እየሰጠሁ ነበረ። ጠቃሚ መልእክቶች እያስተላለፍኩ ነበር። ነገር ግን በመሀል አባቴ ሞት ደግሞ ሀዘን ላይ ሁኜ አቋርጬው ነበር። እንደገና ተመልሼ መጥቻለሁ እና በአሁኑ ልነግራችሁ የምፈልገው ወገኖቼ መሻገርን ይሁንልን። ሁኔታችን ከሁኔታዎች በላይ ሆነን እኛ ምንሻገር ምናልፍ ይሆንልን። አሁን ለምሳሌ እኔ ያው ከሀዘን ተሻግሬ ወደ ደስታ መጥቻለሁ፣ መጽናናትን አግኝቻለሁ። ለዚህ ደግሞ አንደኛ የእግዚአብሔር እርዳታ፣ እግዚአብሔር አጽናኝ ሆኖልኝ ነው። ሁለተኛ የሰዎች እርዳታ ነው። ሶስተኛ ግን እኔ ለነገሮች አስቀድሜ ያለኝ አመለካከት ሀዘን ጥሩ አይደለም፣ ሰው ለሞት ነው የተፈጠረው። እንደገና ደግሞ ራሴን መጉዳት የለብኝም። ቀሪዎችንም ደግሞ ሰዎች ብረዳ ነው ጥሩ የሚሆነው። ከሀዘን ይልቅ ደስታ ይበልጣል፣ ምስጋና ይበልጣል። የእግዚአብሔር ፍቃድ ነው የሆነው፣ እግዚአብሔር የወደደውን አድርጓል በሚል አስተሳሰብ ያው ቶሎ ነበር የተጽናናሁት። ከቀብሩ በኋላ ግን የሆኑ ሂደቶች ነበሩት፣ ያው ዝግጅቶች፣ ያው አንዳንድ ሁኔታዎች ስለነበሩ ያዛርጎኝ ነው እስካሁን ያልመጣሁት እና አሁን በዛሬው ርዕስ ግን ወገኖች መሻገርን ይሆንላችሁ። ልክ እኔ አሁን ከሀዘኔ እንደተሻገርኩ ሰው እንግዲህ በህይወቱ ደስታም ችግርም ሞትም ሰርግም ሀዘንም ሁሉ ተፈራርቆበት ነው የሚመጣው። መሻገር ሲሆንለት እንግዲህ እንደዚህ ማለት ነው። ከሀዘን ወደ ደስታ፣ ከሀዘን ወደ መጽናናት፣ ከችግር ወደ ከፍታ፣ ወደ ሀብት፣ ወደ ክብር እንደመሄድ እንደመጓጓዝ ማለት ነው። ያው ለዚህ ደግሞ ሁሌ እንደምነግራችሁ የኔ አቅሞች አንደኛ የእግዚአብሔር ተአምር እርዳታ ነው። ሁለተኛ ሳይንስ ነው፣ ሳይንስ ላይ ያለው ተአምር ነው። ሶስተኛ ደግሞ በራሴን በማሰልጠን ማይንድ ሴት በሚባለው ፕሮግራም ብዙ እውቀቶች፣ ብዙ ስልጠናዎች አስቀድሜ ራሴን ስላበለጸኩ፣ ራሴን ከፍ ስላረኩ ነገሮች ለማለፍ ጠቅሞኛል። ነገር ግን አሁን ወደ ከፍታዬ ለመሄድ ለመሻገር ለማለፍ አሁን ካለሁበት የኑሮ ደረጃ ደግሞ የራሴ እቅዶች አሉ። እንግዲህ ወገኖቼ እቅዶቼን ተከትዬ ማለፍን መሻገር እንዲሆንልኝ እንግዲህ የጦር ዕቃዬን እንደነገርኳችሁ አንደኛ ያው እንግዲህ አላማ ራዕይ ይኖረኛል። ሁለተኛ ፕላን እቅዶች ይኖረኛል። ሶስተኛ ተግባር ደግሞ በየቀኑ የሚደረግ ነገር ላይ አተኩሬ ተግባሮቼ ላይ አተኩራለሁ። ከምንም በላይ የእግዚአብሔርን እርዳታ እጠቀማለሁ ማለት ነው። የሰዎችም እርዳታ እንዳስፈላጊነቱ ነው የምንጠቀመው እና አሁን ለመሻገር ከዚህ ካለውበት ደግሞ ወደ ከፍታዬ ለመሄድ እነዚህን አቅሞች፣ እነዚህ የጦር ዕቃዎችን ይዤ ሲሄድ ያው በመሀል እንግዲህ ሰው ያሰበውም ያላሰበውን ፈተና ይገጥመዋል። ፈተናዎቼ ለመሻገር ደግሞ አቅም የሚሆኑኝ አስቀድሜ የሰራሁት ራሴ አመለካከቴና የእግዚአብሔርና የሰዎች እርዳታ ነው ወገኖቼ። አሁን እንግዲህ ሁኔታዎች ስንመለከተው መሻገር እንግዲህ አሁን ከባድ የሆነ የዓለማችን ሁኔታ አለ። የኢራን፣ የእስራኤል፣ የአሜሪካ ጦርነት የሚባለው አለ። ዩክሬን ሩሲያ ጦርነት አለ። በሌሎች ሀገራትም ያለው ጦርነት አስኪ ነገር ያለ በጣም ከባድ ሁኔታ የሚመስል ነገር አለ። ግን በእነዚህ ሁኔታዎች ሁሉ የሚያሻግረን እግዚአብሔር አምላካችን የታመነ ነው እና ከኛ የሚጠበቅብን እምነታችንን መያዝ አንደኛ፣ ሁለተኛ ደግሞ በእምነት መጸለይ። ከዛስ ደግሞ የሚያስፈልገን ሁኔታዎች ሳይንሳዊ ሆነን ደግሞ ስንገመግማቸው ሁኔታው ወዴት ሊሄድ ይችላል ብለን ለዛ የሚያስፈልገው ዝግጅት፣ የአእምሮ፣ የስነ ልቦና፣ የኢኮኖሚም ፋይናንሻል ነገሮች ምንም መዘገጃጀት ያለባቸው ነገሮች አስቀድማችሁ መዘገጃጀት አለባችሁ ልላችሁ ፈልጌ ነው። ነገር ግን እኔ ሁሌ አምላኬ የታመነ ነው፣ በአምላኬ መታመኔ ሁሌ ለዚህ ደስ ይለኛል እና ሁኔታዎች ምንም አይመስሉኝም። እንግዲህ በሁኔታዎች መካከል መሻገርን ማለፍን አውቀበታለሁ እንደ እግዚአብሔር ፍቃድ ውስጤ ስለተሰራ እና አሁንም ተሰርቼ የተጨረስኩ ነገር አይደለሁም። በደንብ ራሴ አብሬያችሁ ራሳችንን እንሰራለን። የበሰለ አመለካከት ያለው ሰው እንደገና ደግሞ ጠንካራ አካላዊ፣ አእምሯዊ፣ መንፈሳዊ፣ ስለልቦናዊ አስተሳሰብ ያለው ሰው ራሴን ነው መፍጠር የምፈልገው። የበለጠ ስኬታማ ለመሆን ደግሞ እቅዶቼ ተከትዬ እሸጋገራለሁ። ወደ ሀብት፣ ወደ ከፍታ ይሄዳለሁ። በሁኔታዎች መካከል አልፋለሁ። ብሞትም ደግሞ ኦልሬዲ ተዘጋጅቼ የጠበቅኩት አምላኬ ከሰከንድም በኋላ ከወሰደኝ በገነት እኖራለሁ ብዬ ነው የማስበው። ለዚህ ደግሞ ትምክህቴ አምላኬ ነው። እምነቴ ያድነኛል። ንስሐ እገባለሁ። የተቻልኩትን ያህል ጥሩ ስራ እሰራለሁ ብዬ
ነው የተዘጋጀሁትና ሁሌ መሻገርን ይሁንልን። ከኑራችን ሁሉ ወደ ከፍታ የምንሄደው አመለካከት አስተሳሰባችንን ስናስተካክል ነው። አእምሯችን የችግር መፍቻ ቁልፍ ስለሆነ ራሳችን ስንንከባከብ ሰልፍ ኬር በሚባለው ነገር ራሳችን ስንንከባከብ ነው። ሌላ ዓላማ ኖሮን እቅዳችን ደግሞ ጀግናውን ስንተገበር ነው። ወገኖች በሌላ ጊዜ ብዙ ርዕሶች ይዤ እመጣለሁ። ተመልሼ ነው አሁን የመጣሁት። ብዙ እንማማራለን። ለጊዜው ግን ተመልሼ መምጣቴን ለመናገርና ለሁኔታዎች ደግሞ በጸሎት በማስተዋል እንድንረማመድ ከሁኔታዎች በላይ እንድንሆን ጥሩ ምኞት ጥሩ ሀሳብ ለመግለጽ ለእናንተ ለመነጋገር ነው። በሂደት ጥሩ ጥሩ ትምህርቶች እንማማራለን። አብረን ሩጫችን ይቀጥላል። ስለ ራሴም ጊዜ ሰጥቼ ማወራችሁ ጊዜ ይኖረኛል። ለዛሬ አመሰግናለሁ። ከዚህ በፊት 18 ሳምንታዊ ፕሮግራሞችን አቅርቤ ነበር። ከዛ ምን ያህል እንደተጠቀማችሁ ኮሜንት ላይ ብጽፉልኝ ደስ ይለኛል። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ዩቲዩብን ብታሳድጉት እንግዲህ ብዙ ሰዎች ቢጠቀሙ ብዬ አስባለሁ። ለዛም እግዚአብሔር ይርዳን። አመሰግናችኋለሁ። ሳምንታዊ ፕሮግራሜን ጀምሬዋለሁ። አመሰግናለሁ።